የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 10 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ የአክብሮት ግብዣችን ነው። የዛሬ ምሽቱ መዝናኛ ወጪው ሙሉ በሙሉ የተሸፈነው በአማኑኤል ነው። ሀሳባቸው ገንዘብ አዋጣው ቀለል ያለ ቢሆንም ልደቱን ሊያከብሩለት ደስታውን ሊጋሩት ነበር። አማኑኤል ግን አይሆንም፣ እናንተ አብራችሁ ብዙ ልደቶችን አክብራችኋል፣ ብዙ ደስታዎችን ተጋርታችኋል። ይህንን እንኳ ለእኔ ተውልኝ፣ ራሴ ላስተካክለው። አንድ ላይ እንደ ጓደኛ የምንሰባሰብበትን ጊዜ ስጠብቀው ነበር አላቸው፣ ሁለቱን እርግቦች እየተመለከተ። ግን ብቻህን አትችለውም፣ ተማሪ ነህ፣ አንተ እስከ ታመጣለህ አለችው ትዕግስት እያሰበችለት። እሱ አያሳስብም፣ የአባቴ የልጅነት ጓደኛ እዚህ ነው የሚኖረው፣ እንደ አባቴ በዩ። በዛ ላይ ሀብታም ነገርም ስለሆነ የጠየቅኩትን ይሰጠኛል። እናንተ ብቻ በዛ ቀን ዘንጣችሁ መገኘት ብቻ። ለነገሩ ባትዘንጡም የምታምሩ ጥንዶች ናችሁ አላቸው ፈገግ እያለ። አመሰግናለሁ አማን። አለምነህ ደስ ብሎት ትከሻውን ያዘውና ነቅነቅ አደረገው። አማኑኤል ፈንጠር ብሎ ስልክ አወራና ተመለሰ። በቃ ገንዘብ እጄ ላይ እንዳለ ቁጠሩት፣ አልቋል አላቸው እየፈገገ። እና በዚህ ልብስ ይዛችሁኝ ትመጣላችሁ? ሱፌን ግጥም አድርጌ በከረባት ታጥቄ ፀጉሬን ተከርክሜ አክት እያደረግኩ ነበርኩ መግባት የነበረብኝ አለ ሚኪያስ እየሳቀ። ቢኒያም ምንም አያወራም። ከአለምነህ ጎን በዝምታ አጉል ይራመዳል። ድንገት መጣው ከፈርሻው ስላናጠቡት ተበጥብጧል። ምርቃኑን በማይሆን ሰዓት አጥፍተውበታል። እናም ተወዛግቧል። ቢኒያም ምን እንደሚያወሩ ባይሰማቸውም ሉሊት እየተንተከተከች ትስቃለች። ጨዋታቸው ደምቋል። አለምነህ እጆቹን የእናቱ እጅ ላይ እንዳቆላለፋቸው ሆቴል ውስጥ ዘለቁ። የሆቴሉ እንግዳ ተቀባዮች ተንከባክበው ወደ ተዘጋጀላቸው ጠረጴዛ ወሰዷቸው። ጠረጴዛው በምግቦችና መጠጦች ተሞላ። ቢኒያምና ሚኪያስ ግን ጫቱ ዘግቷቸው ነበር። እንደ ነገሩ ቀማምሰው መጠጡን ተያያዙት። ኧረ እናንተ ቀስ፣ ሁሌ የምትገለብጡትን ድራፍት መሰላችሁ እንዴ? በረከት እየሳቀ ተረባውን ጀመረ። እስኪ በዚህ ቀን እንኳን ተዋቸው። አለምነህ ፈገግ አለ። ቢኒያም እስካሁን ግንባሩ እንደተቋጠረ ነው። ከገነት ተባሮ ሲኦል የገባ ይመስላል። እራት ተበልቶ ተጠናቀቀ። ጠረጴዛው ላይ የውስኪ ጠርሙሶች ይታያሉ። እየተቀዳ እየተጠጣ ጨዋታቸው ሞቅ ደመቅ ብሏል። አስተናጋጁ በልዩ ሁኔታ የታዘዘ የልደት ኬክ ከነግርማው መልካም ልደት መልካም ጊዜ አላቸውና ጠረጴዛው ላይ ያስቀምጡት በፈገግታ እንደታጀበ ተመለሰ። አፈቅርሃለሁ የኔ ፍቅር፣ እንኳን ተወለድክልኝ። ከቢኒያም ጎን የተቀመጠችው ሉሊት ጉንጩን ሳም አደረገችው። መልካም ልደት ቢኒ፣ እንኳን ተወለድክልን አሉት በአንድ ድምፅ። ቢኒያም አይኖቹን ባቀረሩ። ተኩሳትሮ የነበረው ግንባሩ ተፈታ። ፊቱ ወገግ አለ። ምን ማለት እንዳለብኝ አላቅም። ቤተሰቤ እንኳን ረስቶኛል። አንድም ቀን እንኳን ተወለድክ ብለውኝ ያውቁ። እንዳውም እኔ ለነሱ እርግማን እንደሆንኩ ነው የሚያምኑት። ኢቨን ራሴን እንኳን የተወለድኩት መቼ ነው ስባል ቀኑን እናገራለሁ እንጂ በአመቱ ሲመጣ ዛሬ ይሁን ነገ ትዝ ብሎኝ ያውቅ። እናንተ ግን ከኔ በላይ ለኔ ትጨነቃላችሁ። ራሴ እንኳን የተውኩት ቢኒያም እናንተ ታስታውሱታላችሁ። ፈጣሪ ይክፈልልኝ። ቢኒያም ያልጠበቀው ነገር ነው ያጋጠመው። የደስታ እንባ እየተናነቀው ነው። ሲናገር ሁሉ እየተነፋፋ ነው። አቦ ሀይ ልታስለቅሰን ነው እንዴ? በረከት ቢኒያም የሚያዘወትራትን ቃል በመጠቀም ድባቡን ወደ ሳቅ ለመቀየር ሞከረ። ሉሊት በእጇ ፊቱን እየዳበሰች ኬኩን እንዲቆርሰው ጋበዘችው። ሁሉም ከበውት ቆሙ። ጸጥታ የሰፈነበት ዝም ያለ ሆቴል በአንድ እግሩ አቆሙት። መልካም ልደት ቢኒ፣ መልካም ልደት እየጮሁ ደስታቸውን ገለጹ። በሆቴሉ የሚያስተናግዱ ትልልቅ ሰዎች አልተረበሹም። ያለፉበት ህይወት ይሆናል አላጉተመተሙ። እንደውም በፈገግታ ደስታቸውን ተጋሯቸው እንጂ። ኬኩ ተቆረሰ። ሉሊት በኬኩ የቢኒያምን ፊት አበላሸችው። አቦ ሀይታያ አላትና አዘናግቶ ለቀቃት። ከመቀመጫቸው ሳይነሱ በውስኪ ተራጩ። ሁሉም እየሰከሩ ነው።
ለስለስ ብሎ ከዛኛው ጫፍ እስከዛኛው ጫፍ እየተስተጋባ ነው። ይህ ታሪካዊ ሙዚቃ የሁሉንም ሰው ልብ ሰጎ ይዞ በተመሳሳይ ሰዓት እያጫወተ ነው። በሚሰሙት ሙዚቃ ልባቸው የተነካ ፍቅረኛሞች፣ ባለትዳሮች፣ ጠና ያሉ ሰዎች ፈንጠር ብሎ ለዳንስ የተዘጋጀው ቦታ አጥለቀለቁት። አለምነህ እጁን ዘረጋ። የሚወዳትን ፍቅረኛውን ስለፈራች ተግደረደረች። አንገቷን እየነቀነቀች ይቅርብን አለችው። ነገር ግን አልሰማትም። ጓደኞቿ እንድትነሳ ገፋፏት። የአለምነህ ልመና አልቆምም። ደረቅ ነህ እሺ አለችና እጇን ሰጠችው። ከመቀመጫው አስነሳት። የሚወዛወዙትን ሰዎች ተቀላቀሏቸው። በግራ እጁ ቀኝ እጇን ያዘ። ቀኝ እጁን ወገቧ ላይ ጠመጠመውና ወደ ራሱ አስጠጋት። ቀኝ እጇን ትከሻው ላይ አሳረፈች። አይናቸውን እያስለመለሙ በሙቅ ትንፋሽ እየተገራረፉ በሙቁ ትንፋሽ እየቀለጡ ወደ ኋላ ወደፊት እያሉ ከሙዚቃው ጋር እኩል እየፈሰሱ ነው። በዚህ መሃል ትዕግስት ልቧን አቅለሸልሻት። የበላችው ኬክና የጠጣችው መጠጥ አንድ ላይ ተደምረው ልቧን አቀለጡት፣ አጥወለወላት። አለም ይብቃን፣ አንድ የመታጠቢያ ቤት ደርሼ ልምጣ አለችው፣ አይን አይኑን እያየች። እሺ እናት። ተላቀው ጓደኞቹ ጋር ሄዶ እሱ ተቀመጠ። 5 ያህል ደቂቃዎች ተቆጠሩ። ደቂቃው መቁጠሩን ቀጥሏል። 10 ደቂቃዎች አለፉ። ትዕግስት አልተመለሰች። 15 ደቂቃዎች እንደ ቀልድ ነጎዱ። አለምነህ ተቁነጠነጠ። ፍርሃት ውስጡ ገባበት። ልቡ ተሸበረ። የሚወዳት ፍቅረኛው ካጠገቡ ከተለየች 20 ጥቂት የሚመስሉ ግን ብዙ ደቂቃዎች አለፉ። ከዚህ በላይ ቁጭ ብሎ መጠበቅ አልቻለም። ከአይኑ የተሰወረችበትን እናቱን ሊፈልጋት ወደዛው አመራ። ጓደኞቻቸው ሰክረዋል። የትዕግስትን መሰወር፣ የአለምነህን መጨነቅ ያስተዋለ ማንም የለም። አረ እንደውም ተነስቶ መሄዱንም ልብ ያለ ሰው የለም። በራሳቸው የስካር ወጎች ተጠምደዋል። ትዕግስት መታጠቢያ ቤቱ የለችም። ልቡ እየፈራች መጥፎ ነገር እንዳትሆንበት ፈጣሪውን የተማጸነ ድምፅ አውጥቶ እናት ማለት ጀመረ። መጸዳጃ ቤቶቹን እያንዳንዱን እያንኳኳ ስሟን እየጠራ እየፈለጋት ነበር። ነገር ግን መልስ የለም። በቀስታ ከጎሮሮ የሚወጣው ድምፅ ወደ ለየለት እብደት ተቀየረ። እናት ይላል እየጮኸ። በራፎቹን ይደበድባል። የእርሱ እርግብ ግን እንደ ቀድሞ ፍልቅልቅ እያለች ወይ አለሜ ልትለው አልቻለችም። ተስፋ ሳይቆርጥ ተወጣ እንደሁ እያለ ሳያቋርጥ ይደበድባል። ድንገት ግን ድምፁ መቆራረጥ ጀመረ። ድብደባው ኃይል አጣ። ከጀርባው ከበድ ያለ ምት አርፎበታል። እጆቹ ለማንኳኳት ሰነፉ። ማጅራቱን በአንድ እጅ ይዞ እናት እያማጠ ቃላቶቹን እንደምንም ያስፈነጥራል። በፍጥነት የሚያንኳኩት እጆቹ ተዝለፍልፈው በሩን ይንፏቀቁታል። ምቱ ተደገመ። ጭንቅላቱን ዞረበት። አይኖቹ እንዳይከደኑ እየታገለ ነው። እየተንገዳገደ ሰውነቱን ለማዘር ሞከረ፣ ግን አልቻለም። የመታውን ነገር ለማየት ሳይችል 3ኛ ምት አረፈበት። መቋቋም አቅቶት ወለሉ ላይ ተዘረጋ። አስፈሪው ማዕበል እየመጣ ነው። ወጀቡ ደግሞ ጀምሯል። ከአፍንጫው ደም እየፈሰሰው ነው። ጭንቅላቱ በደም ጎርፍ ተጥለቅልቋል። አለምነህ በሞትና በሕይወት መካከል ሆኖ እያጣጣረ ነው። ሙዚቃው ግን ቀጥሏል። 2 ቡኒ ቀለም ያላቸው ወንበሮች፣ አንድ አነስ ያለች አልጋ ክፍል ውስጥ። ይሄ ብቻ ነው የሚታየው። የቤት ዕቃዎች ባለመኖራቸው ሰፊው ክፍል አዳራሽ መስሏል። እዚች ጠባብ አልጋ ላይ አንድ ሰው ተኝቷል። ጭንቅላቱ በፋሻ የተጠቀለለ። ይህ ሰው አልጋዋ ላይ ዣ ብሎ ከተኛ ሳምንት ሆኖታል። የመጀመሪያዎቹን 4 ቀናት የሞት እስኪመስል ድረስ አንቀላፍቶ ነበር። ይህንን 2 ቀን ግን የተወሰነው ለውጥ አሳይቷል። አይኖቹ አሁንም አልተገለጡም። ከንፈሮቹ ግን ይንቀሳቀሳሉ። ስልል ያለች ድምፅ ከጉሮሮ ትወጣለች። እናት እናት ይላል በሚርገበገቡ ድምጾቹ። በራፉ ተከፈተ። ከ2 ፈርጠም ያሉ ወጠምሻዎች ጥቁር ሌዘር ጃኬት የለበሰን ሰው አጅበውት ወደ ውስጥ ዘለቁ። ላይተሩን ከሱሪው የፊት ኪስ አወጣና በእጁ ያዘውን ሲጋራ ለኮሰው። 1-2 ሳበለትና ከፊሉን ጭስ ወደ ውስጡ ምጎ ጥሙን ካረካ በኋላ ከፊሉን ደግሞ ከአፉ ውስጥ በቄንጥ አየር ላይ በተነው። ወደፊት ተራመደ። ፊት ለፊቱ አልጋው ላይ በከንፈሩ ወደሚንቦገቦገው ሰው ትኩረቱን አደረገ።
አይኑን አጉርጦ በጥላቻ ተመለከተው። እናት የሚሉ ድምጾች አሁንም ሳይቋረጡ በለሆሳስ ይሰማሉ። ጓደኛ አለምነህ፣ ሞትን ስላሸነፍክ ደስ ብሎኛል። እንዲህ ጠንካራ ነህ ለካ። ዘካርያስ የማይመልስለትን አለምነህን እያናገረ ከት ብሎ የድል አድራጊነት ሳቅን ይስቃል። አለምነህ በሰመመን ውስጥ ሆኖ እየሰማው ሊሆን ይችላል፣ ላይሰማውም ይችላል። ዘካርያስ ግን በማያባራ አስቀያሚ ሳቁ ክፍሉን እየረበሸው ወሬውን ቀጥሏል። ምን ያህል ደግ እንደሆንኩ አየህ አይደል? ከሞት አተረፍኩ። ዘካርያስ ጠጋልና አለምነህ ጆሮ ላይ ጎንበስ አለ። ግን ትልቁን ሞት አላየኸውም፣ ልታስበውም አትችልም። ከትንሹ ሞት አትርፌሃለሁ፣ ወደ ትልቁ ሞተህ ልሸኝ እፈልጋለሁ አለው፣ ንዴትና ብስጭት በተቀላቀለበት ንግግር። ግማሽ የደረሰውን በግራ እጁ የያዘውን ሲጋራ መልሶ ወደ ከንፈሩ ላከው። ሲጋራው እሳት እስኪያወጣ በንዴት ሳበው። ጭሱን የአለምነህ ፊት ላይ በተነውና ወደ በሩ አመራ። ሁለቱ ወጠምሻዎች አብረውት መጡና በራፉን መለስ አደረጉት። ከሁለት ቀናት በኋላ ትዕግስት የገደል ጫፍ ላይ ናት። ከድንጋይና ተራራ ውጪ ምንም ነገር የማይታይበት ስፍራ ላይ ሰማያዊ ጅንስ በጥቁር ቦዲ ለብሳለች። ገርጥታለች። ፊቷ ተቋቁሯል። ስታለቅስ እንደነበረ ያስታውቃል። እጆቿ ከወንበር ጋር የፊጥኝ ታስረዋል። እግሮቿም እንደዛው ተጠፍንገዋል። አፏ በጥቁር ፕላስተር እንዳትጮህ ታሽጓል። ዘካርያስ ያንን ሰይጣናዊ ሳቁን እየሳቀ ነው። ፊቱ ያስፈራል። የገዳይ ፊት ነው ያለው። መላ ሁኔታው ሞት ይሸታል። በእጁ የያዘው ሲጋራና የሚንቦለቦለው ጭስ ከአስፈሪ ፊቱ ጋር ተደምሎ ከሲኦል በትኩስ ያመለጠ ሰይጣን መስሏል። እየተንተከተከ ወደ ገደሉ ጫፍ ቀረበ። ሁለቱ ፍቅረኛሞች መጨረሻችሁ ይሄ ይሁን ቲጂዬ አላት። ፊት ለፊቷ በርከክ ብሎ እየተቀመጠ ከዓይኖቿ እንባ ወረደ። አፏ ተለጉሟል። መናገር የፈለገች ትመስላለች፣ ግን አትችልም። ሰውነቷ ተንጠቀጠቀ። የሚጉተመተም ድምፅ ብቻ ነው የምታወጣው። የምትችለው እጆቿን ለማፍታታትም ትታገል ነበር። ለምን ታልቅሻለሽ የኔዎች? አለምነህ እኮ ወደ አንቺ ልኮአለሁ። እዛ ፍቅራችሁን ትቀጥላላችሁ አላት። ቁጢጥ ካለበት የተነሳ እጆቿ መታገላቸውን በእጥፉ አበረቱት። ከንቱ ልፋት። ከዓይኖቿ የሚወርዱት እንባዎችም ወደ ጎርፍነት ተቀየሩ። በዓይኖቿ ትለምነው ጀመር። ልትነግረው የምትፈልገው ነገር አላት። ይህን ያህል ጨካኝ አይደለሁም። አየር እንዲያገኝሽ ሙች። እየጮሽ በነፃነት ልትሞች የሚገባው አላትና ፕላስተሩን ከአፏ ላይ ላጠው። ህመም ተሰማት። የታሸገበት ቦታ የበለዘ ደም መስሏል። እባክህ አለምነህ አትንከው። እሱ ምንም አላጠፋም። እኔን አይደል የምትፈልገው? እኔን ግደለኝ። እሱን ተው እባክህ፣ ተለመነኝ። ሁለቴ አትግደለኝ። ትዕግስት ደክሟታል። ትንሽ ከቆየች የዛለው አእምሮዋ ያንቀላፋል። እየሞተችም ስለ አለምነህ ትጨነቃለች። ስለ ራሷ ነፍስ ግድ የላትም። ነፍሷ ከአለምነህ ጋር ነው ያለው። እያለቀሰች የተማጸነችው ነው። ይሄ ምን አይነት ፍቅር ነው? ገነት ውስጥ ትገናኛላችሁ በቃ። ወዲያውም ጀርባውን እንደሰጣት እወድሻለሁ ቲጂ ያላትና እንደዞረ ወንበሩን በእግሩ ወደ ገደሉ ገፋው። ጫፍ ላይ የተንጠለጠለው ወንበር ተንከባለለ። ትዕግስትን ያስቀመጠው ወንበር እየተሰባበረ ቁልቁል ተምዘገዘገ። በፍራቻ እየተሸበበች ከምትወደው ስጋዋ በግዷ ተመንጭቃ ልትወጣ ያለች ነፍስ አድኑኝ እርዱኝ የሚል ቅጽበታዊ ዋይታ፣ ደመነፍሳዊ እሪታ ኮረብታውን አቀለጠው። ምድረ በዳውን ረበሸው። አለምነህ 10 ቀን ከተኛበት አልጋው ላይ በርግጎ ተነሳ። እናት እኔን ጥለሽ ወዴት? እየለፈለፈ ነው። የትዕግስት ጩኸት አሁንም በጆሮ ላይ እያቃጨለበት ነው። የተገላመጠ ዙሪያውን ተመለከተ። ደንገዝገዝ ያለ ጨለማ ውስጥ ነው። ሰፋ ያለ ክፍል ውስጥ አልጋው ላይ ተቀምጧል። ደጋግሞ ማተበ። እናት ጥላኝ ልትሄድ አትችልም። ዝም ብሎ ቅዠት ነው እያለ ያለቅሳል። ቶሎ ከአልጋው ወርዶ እናቱ ጋር ለመሄድ ፈለገ፣ ግን አልቻለም። ጭንቅላቱ ተራራ የተሸከመ እስኪመስለው ከበደው። እንደምንም ከአልጋው ለመውረድ ሲታገል ያላስተዋለው እጁ ላይ የተለጣጠፉት የግሉኮስ ገመዶች ጠልፈው መሬት ላይ ጣሉት። ሚንኮሻኮሽ ሚሰበርና
የወደቀ ነገር የተሰማቸው ጠባቂዎች በራፉን ከፍተው ገቡ። አንደኛው የዓለምነህን መንቃት ለአለቃው ሊናገር በረረ። አንደኛው ጠባቂ ከመሬት ላይ አነሳውና አልጋው ላይ ያስቀመጠው። ልቀቀኝ፣ እናት ጋር መሄድ ፈልጋለሁ። እነማን ናችሁ? እንዴት እዚህ ልትመጡ ቻላችሁ? ዓለምነህ እየጮኸ ጥያቄዎችን አስከተለ። ትደርስበታለህ፣ አሁን ይመጣልሃል፣ ተረጋጋ አለው ጠባቂው በግዱ እያስተኛው። እናትን ማግኘት አለብኝ። በተኛበት ተፈራገጠ። ኧረ እባክህ ትቀልድ ይል እንዴ? በዚህ ሁኔታ መርፌ እንኳን ማንሳት አትችልም እኮ። በዛ ላይ አለቃ ከፈቀደልህ ነው ልታያት የምትችለው መለሰ ጠባቂው በንቀት እየተመለከተው። ማነው አለቃ? አለ ጮክ ብሎ። እኔ ነኝ የሚል ድምፅ ከወደ በራፉ ተሰማ። ፊቶች ሁሉ ወደ በሩ ዞሩ። ዓለምነህ ዘካርያስን ተመለከተው። ከወትሮ በተለየ ደስተኛ ሆኗል። ፊቱ ፈካ ብሏል። አንተ ውሻ፣ እናትም ምን አደረጋት? ዓለምነህ የያዙትን እጆች ለማስለቀቅ ሙሉ ኃይሉን ተጠቅሞ ይታገላል። ተረጋጋ ዓለምነህ፣ እኔ እኮ ወዳጃችሁ ነኝ። ምንም ላድርጋችሁ አልችልም። በዛ ላይ አፈቅራታለሁ። ዘካርያስ የሹፈት ሳቅ ሳቅበት። አንተ እኮ ሰይጣን ነህ። ሰይጣን መልአክን ሊያፈቅር አይችልም። በንዴት እየገነፈለ በእልህ መለሰለት። ጀመረ እንግዲህ ፖለቲካውን። ይህችን ቀን ካንተ በላይ ስጠብቃት ነበር። ቶሎ እንድትነቃው ሁሉ እንቅልፍ አጥቻለሁ፣ ጸልያለሁ ሁሉ። ይዛችኋት ነው አለችውና ቀድሞ ከክፍሉ ወጣ። ሁለት ሰዎች ደግፈውት ወደ ውጭ አወጡት። አይኖቹ ተከድነው የከረመው ዓለምነህ ለተፈጥሮ አዲስ ሆነ። የፀሐይዋ ጨረር እየወጋችው አይኑን አላስገለጥ አለችው። አይኖቹን በእጁ እያካለለ ለመለማመድ ጥረት አደረገ። ዙሪያ ገባውን ቃኘ። ግቢው ሰፊ ነው። ዛፎች የተቀመጡበት፣ የወፎች ፉጨትና መዝሙር የሚሰባበት ጸጥ ያለ ግቢ ነው። ከተማ ውስጥ የተገነባ ቤት አለመሆኑን ከአካባቢው ዝም ማለት መረዳት ይቻላል። የዋናው ቤት መግቢያ አካባቢ ያለ በረንዳ ላይ ዓለምነህን እንደ ገፍ ወሰዱት። ወንበር ላይ አስቀመጡትና ሁለት እጆቹን እዛና እዛ አለያይተው እንጨት ላይ አሰሩት። ሌባ ጠባቂና ዘካርያስ ትዕግስትን እየገፉ ከዋናው ቤት ይዘውት ወጡ። ዓለምነህ አይኖቹን ማመን አልቻለም። በህልሙ እንዳያት እጆቿ ታስረዋል። ፊቷ ገርጥቷል። ከስታለች፣ ጠቁራለች፣ ተጎሳቁላለች። ነገር ግን ቅዠቱ ነበር የገደላት። ፊት ለፊቱ ቆማለች። አይኖቹን ባመረቱ ከብለል እያሉ በዝምታ በፊቱ ላይ እየወረዱ ነው። ተመስገን አለ በውስጡ። እናት አላት በታፈነ ድምፅ። ትዕግስት በድንጋጤ አየችው። ዘካርያስ ይገለዋል ብላ ፈርታ ነበር። ሞቷል ብላ ስታለቅስለት ነበር። ተስፋ ቆርጣ ጠዋት ማታ ስለሱ እያነባች ነበር። ዓለሟ ፊት ለፊት ሆኖ በናፍቆትና በስስት እያያት ነው። የናፈቃት ሁለንተናው በድጋሚ እናት ብሎ ጠራት። እንባዎቿ ይወርዱ ጀመር። ሁለተኛ ዕድል የተሰጣት መሰላት። እያለቀሰች ፈገግ አለች። ጠባቂውን አመልጣ ዓለሟ ጋር ፈትለካለች። ጎንበስ አለችና የታሰሩ እጆቿን በአንገቱ ስር አሾልካ አቀፈችው። ሁሉ ነገሩን የተንሰፈሰፈች ታቅፎ ጀመር። የቀራት የለም። አዎ በህይወት አለ። ዓለሜ እውነት ነህ፣ አቅፌሃለሁ። አዎ አልሞትክብኝም። ሰውነቱ ላይ ጥብቅ ብላ አቀፈችው። እየተንሰቀሰቁ ተላቀሱ። ዘካርያስ ለምን ይሆን በህይወት እንዲቆይ የፈለገው? ለምንስ እንድትያዩ ፈለገ? ዓለምነህ የነቃባት የዛሬዋ ንጋት ብስራትን ይዛለት የመጣች ይመስል በደስታ እየተፍነከነከ ነው። ምናልባትም እንዳለው ትልቁን ሞት ሊያሳያቸው ይሆን? ለቅሶውን ለበኋላ ብታቆዩት አይሻልም? ውሰዳት አለ ዘካርያስ ከጎኑ የተገተረውን ጠባቂ ያፈጠጠበት። ጠባቂውን ፈጥኖ ሄዶ ከናፈቃት እቅፍ ውስጥ መንጭቆ አስወጣት። ከማልቀስ ውጪ ምንም ማድረግ አልቻሉም። የናፈቃትን እቅፉን መሞቅ አልቻለችም። የናፈቀውን ጠረኗን ማሽተት አልቻለም። በቅርብ ርቀት ተጣጣፊ አልጋ ይታያል። እግሩ ላይ በሰንሰለት ግራ እጁ አሰሩት። ሁለቱ ርግቦች ፊት ለፊት እየተያዩ ነው። በመሃላቸው ያለው ርቀት እጅግ ቅርብ ነው። ቀጣዩ ምን እንደሆነ አያውቁትም። በየፊናቸው አንዳቸው ለአንዳቸው እያሰቡ
በፍርሃት እየራዱ ነው። እናት አላት አለምነህ እያለቀሰ። አለሜ አለችው እንባዋን እያዘነበች። ምንም አትፍሪ፣ ፍቅራችን ይህንን ያልፈዋል አላት ደክም ባለው ድምፅ። አፈቅርሃለሁ አለችው እሷም ሳግ እየተናነቃት። አፈቅርሻለሁ። ልቦቻቸው ተረብሸዋል። እቃውን አምጣልኝ ፈጠን በል አለ ዘካርያስ እያቁነጠነጠው። ወደው ሁለት በነጭ ላስቲክ ውጥር ተደርገው የታሸጉ ዱቄት መሳይ ነገሮች ከሰጢ ጋር ተቀበሉት። ጠረጴዛው ላይ አስቀምጣቸውና ወንበር ስቦ ተቀመጠ። አሁን ድራማው ሊጀመር ጥቂት ደቂቃዎች ብቻ ቀርተውታል። መቼም ለማየት ጓጉተሃል አይደል? አለምነህ ገልመጥ አድርጎ ተመለከተው። የመጣለትን የታሸገ ዕቃ በሰንጢ ነው የቀደደው። እንደ ወተት የነጣ ዱቄት ሰንጢው ላይ ተዘረገፈ። ዘካርያስ እያደረገ ስላለው ነገር ትዕግስት ቁብ የላትም። አለምነህ ግን ወዲያው ገብቶታል። ዘካርያስ በእጁ የያዘው አደገኛ አደንዛዥ እጽ ነው። ምናልባትም ከሰውነት ወደ አውሬነት በቅጽበት ሊቀየሩ የሚችሉ ሄሮይን ወይም ኮኬን ሊሆኑ ይችላሉ። አለምነህ አሁን ፈራ። ዘካርያስ በዚህ ብደቱ አቅሉን ስቶ በአይነ ህሊናው ሳለው። ለራሱ አይደለም የተጨነቀው፣ ፊት ለፊቱ ስላለችው ውድ ፍቅሩ እንጂ። ምን ሊያደርጋቸው እንደሆነ ነብይ አይደለምና አያውቅም። ግን መጥፎ ነገሮችን ሊያደርግባቸው እንዳዘጋጀው እያሰበ ለመጀመሪያ ጊዜ ዘካርያስን ፈራው። ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።